አርእስተ ዜና ፕሬዝዳንቱ በደቡብ ሱዳን እስልምና ጉዳዮች ምክር ቤት ሰብሳቢ የተመራው ልኡካን በጽህፈት ቤታቸው አነጋገሩ። ጅቡቲ የመኖሪያ ፍቃድ ለሌላቸው ኢትዮጵያውያን ከሀገር መውጫ ጊዜ ገደቡን እንደማታራዝም ገለጸች። የኢትዮ ሳውዲ አረቢያ የንግድ ኢንቨስትመንት ፎረም በሪያድ መካሄድ ጀመረ። በጎረቤት ሀገር በሱዳን አርኤስኤፍ ባደረገው ጥቃት ቢያንስ 33 ንጹሃን ዜጎች መሞታቸውን የሀገሪቱ ጦር አስታወቀ። በሐማስና በእስራኤል መካከል አዲስ የተኩስ አቁም ድርድር ሀሳብ እንደቀረበ ምንጮች ገልጸዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ተመልካቾቻችን የነጃሺ መረጃችን ጀምሯል። ከመረጃዎቹ ጋር ኢማም መሐመድ ነኝ። ቀዳሚ ወዳደረግነው መረጃ ስናመራ የጠቅላይ ምክር ቤቱ ፕሬዝዳንት በደቡብ ሱዳን እስልምና ጉዳዮች ምክር ቤት ሰብሳቢ የተመራው ልኡካን በጽህፈት ቤታቸው አነጋገሩ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የክቡር ዶክተር ሼህ ሀጂ ኢብራሂም ቱፋ በደቡብ ሱዳን እስልምና ጉዳዮች ምክር ቤት ሰብሳቢ ሼህ አብደላህ ባራግ የተመራ ልኡካን በጽህፈት ቤታቸው ተቀብለው አነጋግረዋል። በውይይታቸው በሁለቱም ተቋማት መካከል ያለውን ኢስላማዊ ግንኙነት ሊያጠናክር በሚችል መንገድ ዙሪያ መክረዋል። የደቡብ ሱዳን እስልምና ጉዳዮች ምክር ቤት ሰብሳቢ ሼህ አብደላህ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ላደረገላቸው ኢስላማዊ አቀባበል አመስግነው የሀገራቸው መንግስት ለሚመሩ ተቋማት አስፈላጊውን እገዛ እያደረጉ እንደሆነም ጠቅሰዋል። በደቡብ ሱዳን ህዝቦች መካከል ያለውን የእርስ በርስ ግንኙነት እየተሻሻለ ለመምጣቱ ያነሱትን ሼህ አብደላህ ባፈራ ሰፊ ልምድና ተሞክሮ ካለው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ለሶስት ቀናት የስራ ጉብኝት በማድረግ ልምዶችን ለመቅሰም የሚያስችል ጥያቄ አቅርበዋል። የጠቅላይ ምክር ቤቱ ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ ከልኡካኑ የቀረበውን ጥያቄ በመቀበል በጠቅላይ ምክር ቤቱ መልካም ልምዶችን ከማካፈል ባሻገር የሁለቱ እስላማዊ ተቋማት ግንኙነት የበለጠ ለማጠናከር ዝግጁ መሆናቸውን ገልጸዋል። በውይይቱ ላይ የሁለቱ ምክር ቤት ከፍተኛ የስራ ኃላፊዎችም ተሳትፈውበታል። መረጃው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ነው። ምግብ ሳይበሉ ለ3 ሳምንታት ገደል ውስጥ ወድቀው በህይወት የተገኙ ወይዘሮ ብዙዎችን አስገርመዋል። ከ3 ሳምንት በፊት ወይዘሮ ባመርጌ በስልጤ ዞን ምዕራብ አዘርነት በርበሬ ወረዳ ሙጎ ቀበሌ ልዩ ስሙ ዳዮ ተብሎ በሚጠራ ሰፈር ከሚገኘው መኖሪያ ቤታቸው ከሌሊቱ 10 ሰዓት ወጥተው ይጠፋሉ። ቤተሰባቸውና መላው የአካባቢው ህዝብ ወይዘሮ ባመርጌ እግሩ እስኪቀጥን ድረስ ቢፈልጋቸውም ሊያገኛቸው አልቻለም። ወይዘሮ ባመርጌ በቅርብ ጊዜ በቤተሰብ ውስጥ በተፈጠረ አለመግባባት ከልክ በላይ ተጨንቀው የነበረ ሲሆን ከፍተኛ ጭንቀት ውስጥ መግባት ታቸው የአእምሮ እክል እንዳጋጠማቸው የተነገረ ሲሆን በአካባቢው በሚገኙ ከተሞችና የገጠር ቀበሌዎች ያልተፈለጉበት አልነበረም። ይሁን እንጂ ሊገኙ አልቻሉም ተብሏል። ሳይገኙ 3 ሳምንት መሻገሩን ተከትሎ በቤተሰቦቻቸውና በአካባቢው ህብረተሰብ ይገኛሉ የሚባል ተስፋ እንዳልነበራቸው ተገልጿል። ይሁን እንጂ ባልታሰበ መልኩ እረኞች ጦጣ ያባረሩ በወደቁበትም አግኝተዋቸዋል። ወይዘሮ ባመርጌ ሰውነታቸው ከስቶ በረሃብ ብዛት ራሳቸውን ስተው ወድቀው ተገኝተው ይሁን እንጂ ህይወታቸው አላለፈም ነበር። ወይዘሮ በአሁን ሰዓት በወራዊ ኮርፖሬሽን ሆስፒታል የህክምና ክትትል እየተደረገላቸው እንደሚገኝ ተገልጿል። በጅቡቲ የመኖሪያ ፍቃድ ለሌላቸው ኢትዮጵያውያን ከሀገር መውጫ ጊዜ ገደቡ እንደማታራዝም ገለጸች። በጅቡቲ የኢትዮጵያ ኤምባሲ የጅቡቲ መንግስት በሀገሪቱ የመኖሪያ ህጋዊ የመኖሪያ ፍቃድ የሌላቸው ዜጎች ወደ ሀገራቸው እንዲመለሱ ማስታወቁን ተከትሎ ማሻሻያ እንዲደረግ ከጅቡቲ የሀገር ውስጥ ጉዳይ ሚኒስቴር ኃላፊዎች ጋር የተደረገ ውይይት አለመሳካቱን አስታውቋል። የጅቡቲ መንግስት ህጋዊ የመኖሪያ ሰነድ ሳይኖራቸው በሀገሪቱ ውስጥ የሚኖሩ የውጭ ሀገር ዜጎች ከመጋቢት 25 2017 እስከ ሚያዝያ 24 2017 ባለው በፍቃደኝነት ወደ ሀገራቸው እንዲመለሱ ይህንን የማይተገብሩ ደግሞ በፖሊስ ኃይል ወደ መጡበት ሀገር እንዲመለሱ እንደሚደረግ ተገልጿል። በነበረው ውይይት የተለያዩ ጉዳዮች በማንሳት የኢትዮጵያውያን ወደ ሀገራቸው የመመለሻ ቀን ቢያንስ በ3 ወር ውስጥ እንዲራዘምላቸው ጥያቄ መቅረቡን ኤምባሲው ገልጿል። የጅቡቲ መንግስት ግን የተያዘው ቅድ የሚሻሻልበትና በልዩ ሁኔታ የሚታይበት ሀገር እንደሌለ በግልጽ አስቀምጧል። በኢትዮጵያውያን ባለቤትነት የተያዙ የንግድ ድርጅቶች በተመለከተ ባለቤቶቹ በጅቡቲ መኖር የሚያስችላቸውን ህጋዊነታቸው እስኪያረጋግጡ ድረስ ንብረታቸውን በአደራ ሰጥተው ሊሄዱ እንደሚችሉ ገልጸዋል። የነጃሺ መረጃችን አሁንም እንደቀጠለ ነው። የኢትዮ ሳውዲ አረቢያ የንግድና ኢንቨስትመንት ፎረም በሪያድ መካሄድም ጀምሯል። በፎረሙ ከሁለቱ ሀገራት የተውጣጡ ከፍተኛ የስራ ኃላፊዎች፣ የቢዝነስ መሪዎች፣ የንግድ ማህበረሰብን ተሳትፈዋል። በተያያዘም የኢትዮ ሳውዲ አረቢያ የጋራ ንግድ ምክር ቤት ስብሰባ በሪያድም ተካሂዷል። ስብሰባው በኢትዮጵያ ወገን የንግድ ምክር ቤት ሊቀመንበር ዶክተር ሐሰን አብደላህና በሳውዲ ወገን የጋራ ምክር ቤት ሊቀመንበር አብደላህ አላጃሚ በጋራ መርተውታል። በውይይቱ ሁለት ሀገራት ያላቸውን ታሪካዊ ትብብር በኢኮኖሚ
የኢኮኖሚ ዘርፍ ማጠናከር እንደሚገባም ተገልጿል። መድረኩ በሀገሪቱ መካከል አዲስ የኢኮኖሚ ትብብርና የስትራቴጂ አጋርነት ምዕራፍ እንደሚፈጥርም ተነግሯል። በስብሰባው በንግድና ኢንቨስትመንት ዘርፍ በተለያዩ በማኒፋክቸሪንግና ኢንዱስትሪ፣ በግብርና፣ በማዕድን፣ በቱሪዝምና በኮንስትራክሽን ዘርፎች አብሮ ለመስማት መስማማታቸውን ተገልጿል። መረጃው የኢዜአ ነው። በምዕራብ ሱዳን የሰሜን ዳርፉር ግዛት ዋና ከተማ በሆነችው አልፋሽር የፈጥኖ ደራሽ ኃይሎች በከፈቱት ተኩስ ቢያንስ 33 ንጹሃን ዜጎች መሞታቸውን በደርዘን የሚቆጠሩ መቁሰላቸውን የሀገሩ ጦርም አስታውቋል። 2 ዓመት ያህል በቆየው የሱዳን እርስ በርስ ጦርነት እስካሁን 20 ሺህ በላይ ሰዎች መገደላቸውና 15 ሚሊዮን ሰዎች ደግሞ መፈናቀላቸውን የተባበሩ መንግስታት ድርጅትና የአካባቢው ባለስልጣን አስታውቋል። በአሜሪካ ምሁራን የተደረገ ጥናት ደግሞ የሟቾቹ ቁጥር ወደ 130 ሺህ እንደሚደርስ ይገመታል። ዝርዝር መረጃውን ዙበይዳ ሐሰን ታቀርብልናለች። በሱዳን አልፋሽር ላይ አርኤስኤፍ ባደረሰው ጥቃት ቢያንስ 33 ንጹሃን ዜጎች መሞታቸውን የሀገሪቱ ጦር አስታውቋል። በምዕራብ ሱዳን የሰሜን ዳርፉር ግዛት ዋና ከተማ በሆነችው አልፋሽር የፈጣን ደራሽ ኃይሉ ወይም አርኤስኤፍ በከፈተው ተኩስ ቢያንስ 33 ንጹሃን ዜጎች መሞታቸውንና በደርዘን የሚቆጠሩ ደግሞ መቁሰላቸውን የሀገሪቱ ጦር ነው ያስታወቀው። በዚህ ሳምንት መጀመሪያ ላይ የመከላከያ ቡድኑ በአልፋሽር የሚገኘውን የዛምዛም የስደተኞች ካምፕ ከሰራዊቱ ጋር በተፈጠረ ግጭት መቆጣጠሩንም ተናግሯል። ይህ ዜና እስከተጠናከረበት ሰዓት ድረስ በሪፖርቱ ላይ ከአርኤስኤፍ ምንም አይነት አስተያየት እንዳልተሰጠም ተነግሯል። በግጭቱ ቢያንስ 400 ንጹሃን ዜጎች ተገድለዋል፣ ወደ 400 ሺህ የሚጠጉት ደግሞ ተፈናቅለዋል ሲል የመንግስታቱ ድርጅት አሃዛዊ መረጃ ያሳያል። ከ2 ዓመታት በላይ በእርስ በእርስ ጦርነት የታመሰችው ሱዳን ዳግም ለሁለት መከፋፈል ስጋት ውስጥ እንደምትገኝ ዘገቡም ይታወሳል። የሱዳን ጦር ባሳለፍነው ሳምንት እንዳስታወቀው የፈጥኖ ደራሽ ኃይሎች ወይም አርኤስኤፍ በሰሜን ዳርፉር አልፋሽር ከተማ የመኖሪያ ሰፈሮችን ተኩሶ ቢያንስ 35 ንጹሃን ዜጎች ሲሞቱ 40 ሰዎች ደግሞ እንደቆሰሉም አስታውቋል። በአልፋሽር የሚገኘው 6ኛው የእግረኛ ሰራዊት ክፍልም ባወጣው መግለጫ አርኤስኤፍ ባሳለፍነው ሳምንት በከተማ ውስጥ ባሉ የህዝብ አካባቢዎች ላይ ያነጣጠረ ያልታየና የተበታተነ የመድፍ ተኩስ አድርጎ የበርካታ ንጹሃን ህይወትም ቀጥፏልም ብሏል። እንደ ፈረንጆቹ ዘመን አቆጣጠር ሚያዝያ 15 ቀን 2023 በረመዳን ወር የተጀመረው የሱዳን የእርስ በርስ ጦርነት በሱዳን ዋና ከተማ ካርቱም ውስጥ በወታደራዊ አገዛዝ በሁለት ዋና ዋና አጀንዳዎች መካከል እየተባባሰ የመጣው የስልጣን ሽኩቻ በመጨረሻም ለበርካታ ንጹሃን እልቂት ምክንያት ወደ ሆነ ጦርነትም ተለውጧል። በጦርነት የምትታመሰው ሱዳን የእርስ በርስ ጦርነቱ ከሰብአዊ እልቂት ባለፈ ሁለት ሀገር የመሆን አደጋ ከፊት እንደተጋለጠባትም መረጃዎች ያሳያሉ። አርኤስኤፍና አጋሮቹ የሱዳን መንግስት መመስረቻ ቻርተር የሚል ስምምነት ናይሮቢ ላይ ከተፈራረሙ በኋላ አገሪቱ ለሁለት ትከፈላለች የሚል ስጋት እንደጨመረም ይታወሳል። ከሀገሪቱ ትከፋፈል ይሆን ከሚል ስጋት በባሰ ደግሞ የሰብአዊ ቀውሱ እለት በእለት እየተባባሰ የሟቾችና ተፈናቃዮች ቁጥርም እየጨመረ መምጣቱም ይነገራል። የተባበሩት መንግስታት ድርጅት የሱዳን የእርስ በርስ ጦርነት በአሁኑ ወቅት በዓለም ላይ የከፋው ሰብአዊ ቀውስ እያስተናገደ እንደሚገኝም አንስቷል። በዚህ ችግርም ሳቢያ በርካታ ሱዳናውያን ለስደትና መፈናቀል መዳረጋቸውንም አስታውቋል። እነዚህ ሱዳናውያን ወደ ኢትዮጵያ፣ ደቡብ ሱዳን፣ መካከለኛው አፍሪካ፣ ቻድ፣ ሊቢያ እንዲሁም ሱዳን ወደማትዋሰንበት ኡጋንዳ ጭምር እንደተሰደዱ ማስታወቁም ይታወሳል። ከሱዳን ህዝብ ግማሽ ያህሉ ማለትም ቢያንስ 24.6 ሚሊዮን ሰዎች አስቸኳይ የምግብ ድጋፍ እንደሚያስፈልጋቸው የመንግስታቱ ድርጅት አስታውቋል። የሚረግብ የማይመስለው የሱዳን ጦርነት አሁንም የንጹሃን ህይወትን መቅጠፉን እንደቀጠለበትም ይገኛል። የሰሜን ዳርፉር ግዛት ዋና ከተማ በሆነችው አልፋሽር የፈጣን ደራሽ ኃይሎች ወይም አርኤስኤፍ በከፈተው ተኩስ ቢያንስ 33 ንጹሃን ዜጎች መሞታቸውና በደርዘን የሚቆጠሩ ደግሞ መቁሰላቸው የዚሁ ማሳያ እንደሆነ ተዘግቧል። ጦርነቱ እየቀጠለ ባለበት በዚህ ወቅትም እስካሁን ከ20 ሺህ በላይ ሰዎች መገደላቸውን 15 ሚሊዮን የሚሆኑ ደግሞ መፈናቀላቸውን የተባበሩት መንግስታት ድርጅትና የአካባቢው ባለስልጣናት አስታውቀዋል። በአሜሪካ ምሁራን የተደረገው ጥናት ለሚያሳየው ደግሞ የሟቾቹ ቁጥር ወደ 130 ሺህ ሊደርስ እንደሚችል ግምታዊ አሃዙን አስቀምጧል። መረጃው የአናዶሉ የቢቢሲና የዘጋርዲያን ነው። ተመልሰናል። የእስራኤል ፖሊሶች የፍልስጤም ክርስቲያኖች ወደ ኢየሩሳሌም እንዳይገቡ መከልከላቸውን የዮርዳኖስ መንግስት ተቃወመ። የዮርዳኖስ መንግስት እስራኤል በፍልስጤም ክርስቲያኖች ላይ የጣለችውን እገዳ ተገቢነት የሌለው እምነት ነጻነት የሚጥስ ነው በማለትም አውግዟል። የዮርዳኖስ የውጭ ጉዳይ ሚኒስቴር የእስራኤል ፖሊሶች በክርስቲያኖች ላይ ያደረሱትን ጥቃትና በኢየሩሳሌም በሚገኘው ቅዱስ የመቃብር ስፍራና ቤተክርስቲያን በተቀደሰው ቅዳሜ እንዳይገቡ መከልከላቸውን አውግዟል። የሚኒስቴሩ ይፋዊ ቃል አቀባይ አምባሳደር ዶክተር ሱፊያ
ሱፊያን በክርስቲያኖች ላይ የተወሰደውን ህገወጥ የእስራኤል እገዳ እርምጃዎችን በመቃወም እስራኤል መንግስት ዜጎች በነጻነት ሃይማኖታዊ ስርዓታቸውን እንዳይፈጽሙ መከልከሏን በመንግስታቸው ዘንድ ፍጹም ተቀባይነት የሌለው ድርጊት ነው ሲሉ የሚኒስተሩ መግለጫም ገልጿል። እነዚህ እርምጃዎች በኢየሩሳሌም ከተማ ውስጥ ጊዜያዊና የቦታ ክፍፍልን ጨምሮ አዲስ ሁኔታዎችን ለመጫን በማሰብ በተቀደሰው አልአቅሳ መስጊድ ወይም አልሐራም አርሻፊ ላይ የሚፈጸሙ ተደጋጋሚ ወረራዎች ላይ ይመሳሰላሉ ሲልም አምባሳደር ዶክተር ሱፊያን ተናግረዋል። በሌላ በኩል የምግብና የሕክምና ቁሳቁሶችን ጨምሮ ምንም አይነት እርዳታ በእስራኤል ጦር እገዳ የተነሳ 50 ቀናት በላይ የገባ አይደለም። ጋዛ አሁንም ምግብ ትፈልጋለች ሲል የዓለም የምግብ ፕሮግራም በኤክስ ላይ በለጠፈው ጽሑፍም አጋርቷል። የከባድ ማሽነሪዎችና መሳሪያዎች እጥረት እንዲሁም የእርዳታ ሰራተኞች ግድያ የነፍስ አድን ሰራተኞች ላይ እንቅፋት ፈጥሯል ሲል ኦቻ አክሎም ገልጿል። የጋዛ ጤና ስርዓት በሆስፒታሎች ላይ በሚያደርሰው ተደጋጋሚ ጥቃት ውድመት እንዳጋጠመውም ተገልጿል። በሐማስና በእስራኤል መካከል አዲስ የተኩስ አቁም ድርድር ሊደረግ መሆኑን ምንጮች ለቢቢሲ ገለጹ። ለጉዳዩ ቅርብ የሆኑ ፍልስጤማውያን ባለስልጣናት እንዳሉ የኳታርና የግብጽ አደራዳሪዎች አዲስ የተኩስ አቁም ድርድር እያረቀቁ ነው ተብሏል። የተኩስ አቁም ከ5 እስከ 7 ዓመታት የሚዘልቅ እንደሚሆን ምንጮችም ገልጸዋል። ሁሉም እስራኤላውያን ታጋቾች ተለቀው በምላሹ በእስራኤል እስር ቤት የሚገኙ ፍልስጤማውያንም ይለቀቁ ተብሎ ይጠበቃል። ጦርነቱ በይፋ ቆሞ የእስራኤል ወታደሮች ሙሉ በሙሉ ከጋዛ እንዲወጡም ይደረጋል ተብሏል። በጉዳዩ ላይ ምክክር ለማድረግ የሐማስ ልኡካን ወደ ካይሮ እንደሚሄዱም ተገልጿል። ከዚህ ቀደም የተደረሰው የተኩስ አቁም ስምምነት ከአንድ ወር በፊት መፍረሱም ይታወቃል። ስምምነቱ ለመፍረሱ ሁለት ወገኖች አንዳቸው ሌላኛውን ሲከሱ እስራኤል ጋዛ ላይ ጥቃት መፈጸሟን ቀጥላለች። ነገር ግን አዲስ ድርድር ሊደረግ ስለመሆኑ እስካሁን ከእስራኤል በኩል የተነገረ ነገር የለም። የሐማስ የፖለቲካ ክንፍ ኃላፊ ሙሐመድ ዳርዋሺና ዋና ተደራዳሪ ካሊድ አልሃያ በካይሮ ለድርድር እንደሚገኙ ተጠቁሟል። ሐማስ የተጠቀመው መሳሪያ ፈቶ በምላሹ የ6 ሳምንት የተኩስ አቁም እንዲያደርግ እስራኤል ከሰሞኑን ያቀረበችው ሐሳብ በሐማስ በኩል ውድቅም ተደርገዋል። የተመረጡ ዕለታዊ የቢዝነስ መረጃዎችን ሀያት ከማል አሰናድታልናለች። ዓለም አቀፉ የገንዘብ ተቋም IMF ለኢትዮጵያ በተለያዩ የልማት ዘርፎች ላይ የሚያደርገውን አጋርነት አጠናክሮ እንደሚቀጥል አስታውቋል። የብሔራዊ ባንክ ገዢ ማሞ ምህረቱና የገንዘብ ሚኒስትሩ አህመድ ሽዴ ከ2025 የዓለም ባንክ ቡድንና IMF ስብሰባ ጎን ለጎን ከIMF ማኔጂንግ ዳይሬክተር ክሪስታሊና ጆርጂየቫ ጋር ተወያይተዋል። ማኔጂንግ ዳይሬክተሯ ውይይቱን ተከትሎ በማህበራዊ ትስስር ገጻቸው ባሰፈሩት መረጃ ከኢትዮጵያ ፋይናንስ ልዑክ ጋር የምስራቅ አፍሪካ ሀገራትን የኢኮኖሚ ሪፎርም አጀንዳዎች በተመለከተ ፍሬያማ ውይይት ማድረጋቸውን ገልጸዋል። በውይይቱ ወቅትም IMF ለኢትዮጵያ ልማትና እድገት የሚያደርገውን ድጋፍና አጋርነት እንደሚቀጥል መግለጻቸውን አመላክተዋል። በዋሽንግተን ዲሲ ለ6 ቀናት በሚካሄደው የ2025 የዓለም ባንክ ቡድንና IMF ዓመታዊ ስብሰባ የሁለቱ ተቋማት የጋራ ኮሚቴን ጨምሮ የተለያዩ ሀገራት የፋይናንስ ልዑኮች እየተሳተፉም ይገኛሉ። ባለፉት 9 ወራት ከወርቅ የውጭ ንግድ ከ2.1 ቢሊዮን ዶላር በላይ ገቢ መገኘቱን የማዕድን ሚኒስቴር አስታውቋል። የማዕድን ሚኒስትር ዴኤታ አቶ ሚሊዮን ማቴዎስ ለጋዜጣ ፕላስ እንደተናገሩት የማክሮ ኢኮኖሚ ማሻሻያ ፖሊሲው ለአምራቾችና ለአቅራቢዎች ምቹ ሁኔታን በመፍጠሩ ከወርቅ የውጭ ንግድ 2.1 ቢሊዮን ዶላር ተገኝቷል ብለዋል። በ2016 ተመሳሳይ ወቅት 286 ሚሊዮን ዶላር የተገኘ ሲሆን በ2017 ባለፉት 9 ወራት ከፍተኛ ገቢ መገኘቱን ተናግረዋል። በ2017 9 ወራት አዳዲስና በተለያዩ ምክንያቶች የወርቅ ምርት ማምረት አቁሞ የነበሩ አነስተኛ የወርቅ ማቀነባበሪያ ፋብሪካዎች ስራ ጀምረዋል ሲሉ ገልጸዋል። ኢትኖ ማይኒንግ፣ YMG ጎልድ፣ የኢዛናና ቱሉ ካፒ አነስተኛ የወርቅ ማቀነባበሪያ ፋብሪካ ወርቅ ማምረት መጀመራቸውን ተናግረዋል። በኢትዮጵያ ዝግ የነበሩ የኢንቨስትመንት ዘርፎች መከፈታቸው በርካታ የውጭ ባለሀብቶች ወደ ኢትዮጵያ እንዲመጡ ማስቻሉን የኢትዮጵያ ኢንቨስትመንት ኮሚሽን አስታውቋል። የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን ኢትዮጵያ ባለፉት 7 ዓመታት በበርካታ የለውጥ ሂደት እያለፈች አመርቂ ውጤቶችን ማስመዝገብ መቻሏን ጠቅሰዋል። ኮሚሽነሩ እንዳሉት ባለፉት ዓመታት ለውጭ ባለሀብቶች ዝግ የነበሩ ዘርፎች መከፈታቸውን ጠቁመው በኢኮኖሚ ሪፎርሙ ኢንቨስትመንትን ሊደግፉ የሚችሉ ማሻሻያዎች መደረጋቸውን ተናግረዋል። የኢንቨስትመንት ሕግን በማሻሻል ረገድ የተወሰዱ እርምጃዎች ከዚህ ቀደም ለውጭ ባለሀብቶች ተገድበው የቆዩ ዘርፎችን የከፈተ መሆኑን አንስተዋል። የኢትዮጵያ ኢንቨስትመንት ቦርድ የውጭ ኩባንያዎች በጅምላ ችርቻሮ እንዲሁም በውጭና ገቢ ንግዶች ላይ እንዲሰማሩ መፍቀዱን ጠቅሰዋል። መንግስት ለረጅም ዓመታት ለውጭ ኩባንያዎች ዝግ ሆነው የቆዩ የኢንቨስትመንት ዘርፎችን ክፍት ማድረጉ ለአብነትም እንደ ኢትዮ ቴሌኮምና የልዩ ኢኮኖሚ ዞን አዋጅ ኢንቨስትመንቱን የሚደግፉና የውጭ ባለሀብቶች በብዛት መጥተው እንዲሳተፉ ማድረጉን ተናግረዋል።
ብሪክስ የአሜሪካን ዶላር የሚተካ የክፍያ ስርዓት ለመጀመር በዝግጅት ላይ መሆናቸው ተሰምቷል። የብሪክስ አባል ሀገራት በዓለም አቀፍ ንግድ ላይ የአሜሪካን ዶላር የበላይነትን ለመገዳደር አዲስ የክፍያ ስርዓት ለመጀመር በዝግጅት ላይ መሆናቸውን በቅርቡ ይፋ አድርገዋል። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እንደተናገሩት ይህ አዲስ የክፍያ ዘዴ ከባህላዊው ስርዓት ፈጽሞ የተለየ ሲሆን በዓለም አቀፍ የፋይናንስ ገበያዎች ላይ ከፍተኛ ለውጥን ሊያመጣ ይችላል። በተለይም የአሜሪካ ዶላር በዓለም አቀፍ ደረጃ የንግድ ልውውጥ ውስጥ ምንም አይነት ሚና እንደማይኖረውና አብዛኞቹ የንግድ ስምምነቶች በአባል ሀገራቱ የገንዘብ ምንዛሬዎች እንደሚፈጸሙ ይጠበቃል። ሚኒስትሩ አክለውም ይህ አዲስ የክፍያ ስርዓት ከብሪክስ አባል ሀገራት ውጪ ላሉ ሀገራትም ክፍት እንደሚሆን አረጋግጠዋል። ይህም ማለት ማንኛውም ሀገር የአሜሪካን ዶላር ሳይጠቀም የንግድ ልውውጦችን ማከናወን ይችላል ማለት ነው። በተጨማሪም ይህ አዲስ የክፍያ ስርዓት በአሜሪካና በአውሮፓ ቁጥጥር ስር ባለው የስዊፍት የክፍያ ስርዓት ላይ እንደማይመሰረትና ይልቁንም ከውጭ ተጽዕኖ ነጻ የሆነ የራሳቸውን የክፍያ መድረክ ለመፍጠር እየሰሩ መሆኑን ገልጸዋል። ሴኔጋል የኤሌክትሪክ ታሪፍ ዋጋን በ50% ቀንሳለች መባሉ ተሰማ። ይህ አዲሱ የኤሌክትሪክ አገልግሎት ታሪፍ አሜሪካ ከምታስከፍለው ዋጋ ያነሰ እንደሆነም ተመላክቷል። የሴኔጋል የኢነርጂ ፔትሮሊየምና ማዕድን ሚኒስትር ቤራሚ ሴሌዩ ዲዮፕ የኤሌክትሪክ ዋጋ በከፍተኛ ሁኔታ መቀነሱን እንዲሁም በ1 ኪሎዋት ሰዓት ዋጋ ከ$14 ወደ $7 ዝቅ ማለቱን ገልጸዋል። ሚኒስቴሩ ይህንን ለዜጎች ተደራሽነት ለማሳደግ የታለመው በኢነርጂ ሴክተር ውስጥ ያሉትን ለውጦች ለማምጣት በታሰበበት ጊዜ እንደሆነም ተናግረዋል። እነዚህ ማሻሻያዎች የተነደፉት የምርት ወጪን ለመቀነስ፣ የስርዓት አፈጻጸምን ለማሻሻልና ኃይል ለእያንዳንዱ ሴኔጋላዊ ተደራሽ እንዲሆን ለማድረግ ነው ሲሉ ዲዮፕ ተናግረዋል። በመጨረሻም ሩሲያና የሱዳን ኩባንያዎች በነዳጅ ምርት ዘርፍ አብረው ለመስራት መስማማታቸው ተነግሯል። የመግባቢያና የትብብር ስምምነቱ በሩሲያዎቹ አልራሲ ኢንተርናሽናል ሰርቪስ እና ዛሩቤዝ ኔፍት ድርጅት ከፍተኛ ተወካዮችና በሱዳኑ ባሻየር ኦይል ፒፕላይንስ ድርጅት ተወካዮች መካከል ተፈርመዋል። በፊርማ ስነ ስርዓቱ ወቅት የሩሲያ ኤምባሲ ልዑካን በስፍራው መገኘታቸውን የሱዳን ኢነርጂና ፔትሮሊየም ሚኒስቴር አስታውቋል። አንዲት ሳውዲያዊ ወጣት ከ20 ዓመት በኋላ ወንድ መሆኗ ተረጋገጠ። እንዴት ሊያስብል ይችላል? ነገር ግን ታሪኩ እንዲህ ነው። ይቺ የሳውዲ ልጅ ራዲ ትባላለች። በ10ዎቹ እድሜ ውስጥ ከገባች በኋላ አንዲት ልጃገረድ ሴት ልታሳይ ትችላለች የሚባሉ ምልክቶችን ማየት ባለመቻሏ ተጨንቃ ወደ ሐኪም ለምርመራም ታምራለች። ከምርመራ በኋላ ወንድ መሆኗን ትሰማለች። ከ20 ዓመታት በኋላ ወንድ እንጂ ሴት እንዳልሆነችም ለማረጋገጥ ተችሏል። ቀድሞ ሴት መሆኗን እንዳይታወቅ ያደረገው ምክንያት በምትወለድበት ወቅት በሆስፒታሉ በተፈጠረ ስህተት በተሰጣት ሴት ነሽ የሚል የልደት ሰርተክፌት እንዲሁም በሌሎች ማረጋገጫዎች ነው። የአፈጣጠር ችግር የሚስተዋልባት ሲሆን በተፈጥሮ የመራቢያ አካሏ በሆዷ ውስጥ ሆኖ መፈጠሩም በኋላ በተደረገ ጥልቅ ምርመራ ለማረጋገጥ ተችሏል። በህይወቷ ያለፉ ብዙ ነገሮች ቢኖሩም አሁን ላይ ከጓደኞቿ ከማህበራዊ ህይወት እንዲሁም ከማንነትና ከዘመዶቿ ተነጥላ በተለያዩ ቀዶ ጥገና ሂደቶች ውስጥ እንድታልፍ ህይወት አስገድዳታለች። እንዲህ ያለ ውስብስብ የቀዶ ጥገና ህክምና ዶክተሮቹ በዩኬ ውስጥ ስለሆኑ የሚገኙት ወደዛ ለማግኘት ከፍተኛ ገንዘብም ይጠይቃል። የሬዲ አባት እርዳታ ለማግኘት ከተወለደችበት ሆስፒታል ቢሞክርም ከሆስፒታሉ ግን አሁንም ምንም አይነት ምላሽ ለማግኘት እንዳልተቻለም ተነግሯል። ለሰዓቱ የነበረን የነጃሺ መረጃ ይህን ይመስል ነበር። ከመረጃዎቹ ጋር ኢማም አህመድ ነበር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።